ጥያቄ አለኝ። ሰላም ነው? ሰላም ነሽ? እንዴት ነሽ? እኔ ሙስሊም ነኝ አልሐምዱሊላህ። ግን ማርያምን ይወዳታል። ሐራም ነው? እሺ ራህላለ ሰዓቴ እንዳታሳልፍብኝ ፎይ እና እርግጠኛ ናችሁ? ግን ያ ማለት ሙስሊም ሆኜ ማርያምን እወዳታለሁ። ግን ማለት ሙስሊም ሆኜ መውደድ ይቻላል? አረ በደንብ ትችያለሽ። አክቹአሊ ብዙዎች ከእስልምና ወደ ክርስትና ከሚመጡት አንድም በማርያም ተአምር ተደርጎላቸው ብዙ ነገር ተአምር ተደርጎላቸው በምልጃዋ ብዙዎች ይድናሉ። ብዙዎች ትገለጽላቸዋለች ስም እና እንግዲህ ወደ እውነት ወደ ልጇ ልታመጣሽ ይሆናል። ልጇ ደግሞ ከሷ በላይ እኛ ሙስሊሞች ግን ሁላችንም እንወዳታለን። እሷን ቤቱላ ልጇ ደግሞ ከአንቺን በደንብ ይወድሻል። አንቺ ከምትወጃት በላይ እሷን ልጇ ደግሞ አንቺን ይፈልግሻል፣ አንቺን ይወድሻል። ማለት ማርያም ልጅ አላት እንዴ? በሚገባ ሁሉን የፈጠረ ሁሉን ያስገኘ ክርስቶስ ኢየሱስ ልጇ ነው። እሱ አንቺን እንዴት እንደሚፈልግሽ ታውቂያለሽ? ሁሉን የፈጠረ ጭራሽ ሁሉን የፈጠረን አላህ እኮ ነው። እኛን አንድ አላህ ሙሐመድ ነው የፈጠረው። እኔስ ማርያምን መውደድ ይቻላል? ይቻላል። ጠይቂያት፣ ምልክት ስጪኝ በያት። ሙስሊም ነሽ አይደለ? አዎ። ምልክት ስጪኝ በያት። እኔ ያለሁበት መንገድ ትክክል ነው አይደለውም? ምልክት ስጪኝ በያት። ክርስቶስ በእሷ ምልክት ይሰጥሻል። አይ ብሊቭ አምናለሁ። እሱ ይገለጥልሻል፣ ምልክት ይሰጥሻል። ቅድም ላወራችሁ አንዴ ግን እናንተ ማለት ኃጢአት ካልሆነ ችግር የለውም። እኔ ሙስሊም ሆኜ ማውሪያኔ ወዳታለሁ። ግን ወንጀል ካልሆነ ማለት ኃጢአት ካልሆነ ችግር የለውም። ወንጀል እሷ ይበልጥ ትወድሻለች አልኩሽ እኮ። እሷ ከአንቺ ከምትወጃት በላይ ትወድሻለች። የምትወድሽ ግን ይበልጥ ደግሞ ነፍስሽ እንድታርፍና እንድድን ስለምትፈልግ ነው። በምልጇ ሁሌም ወደ ልጇ ኢየሱስ ይባላል። ልጇ ስሟ ማን ነው? ይቅርታ ማለት ማርያም ያ ክርስቶስ ይባላል። የዓለም መድኃኒት፣ የዓለም ቤዛ እርሱ ለእኔና ለአንቺ የሞተልን የተሰቀለልን ከሞትም የተነሳ የዘላለም ልጅ አላት። የዘላለም ሕይወት የሚሰጥ ልጅ አላት። በእርሱ ለሚያምን ሁሉ የዘላለምን ሕይወት። ክርስቲያን በጣም ኔትወርክ እያዛገኝ ነው። አሁን በዓለም ላይ ትክክለኛ ሃይማኖት ምንድን ነው? ማለት ሙስሊም ነው ወይስ ኦርቶዶክስ ነው? ዓለም ላይ ትክክለኛ ሃይማኖት ሙስሊም ነው። አይቴ እንዴት እየወረሽ ነው አንቺ? ሙስሊም መሆኑን አታ ሙስሊም መሐመድ የፈጠረው ነው። ያ እስልምና መሐመድ ነው የፈጠረው። መሐመድ ነው የፈጠረው። ላ እስልምና መሐመድ አይደለም፣ አላህ ነው የፈጠረው። ግን መሐመድ መልእክተኛ ነው፣ የአላህ መልእክተኛ ነው። አላህ የለማ ቤቱላ አላህ የሚባለው የመጣው መሐመድ ሲነግርሽ እኮ ነው። መሐመድ የሚባል አይሚን እስልምና የሚባል ሃይማኖት አለ ብሎ ማን ከነገረሽ በኋላ መሐመድ ከነገረሽ በኋላ ነው እስልምና የሚመጣው። ከዛ በፊት አንድም ነብይ ሃይማኖታችን ሙስሊም ነው ያለ እስልምና የሚባል ሃይማኖት የለም ባለማችን ላይ አንድ እንደዚህ ነው። ግን አላህ ፈጣሪ ነው። በቃ እኛ አላህ እንላለን እንጂ ፈጣሪ መልእክቱን እኛ ጋር እንድደርስ ነው የላከው ሙሐመድን ማለት ነው። ነብያችን መሐመድ ላከኝ ብሎ ነው እህታችን። መሐመድ አላህ የሚባለው ላከኝ ብሎ ነው። ከዛ በፊት አላህ የሚባል የትኛውንም ነብይ አላከም። መሐመድ ያመጣው አላህ ወይንም መሐመድ የሰበከው አላህ የትኛውንም ነብይ ልኮ አያውቅም። መሐመድ አባቱ አብደላ አይደለ?
አብደላ ማለት የአላህ ባሪያ ማለት ነው። አባቱ ጣዖት አምላኪ ነው። ጣዖቶች የሚያመልኩት ማን ይባላል? ማስረጃ ዝም አላህ ይባል ነበረ። ማስረጃ ትለኛለህ? እና ከፍ አድርጌ ለጥፋ እና ከፍ በል። ማይክን አንሳዋል። እስልምና ከመሐመድ በፊት አለ? ማይክን አንሳዋል እና ይህንን አካውንት አሁን ሁሉ ሸልማለሁ፣ ንጽጽር አቆማለሁኝ። አንድ ነቢይ እኛ ሙስሊም ነን ያሉ ለምን ከልጆች ጋር ሲመጡ አታስወራቸው? አንተ በማስረጃ ማስረጃ አለ ብሎናል። ከሙሐመድ በፊት ቆይ አንድ ቤቱላ ሊሰጥሽ ነው። እሱ ማስረጃ አለ ብሏል። እስልምና ከሙሐመድ በፊት ልብ በሉ። ከሙሐመድ በፊት ቤቱላ አለ። ከሙሐመድ በፊት እስልምና ቆይ ለምን ወጣና ተመለስ። ዑመር አለ ብለህ ታምናለህ? እስልምና ነው እምነታችን ብለው ኮንፌስ ያደረጉ አንድ አለ? አንድ አፍታ ስናወራ ሬስፔክት የተደረገን በተራ እናውራ። መጀመሪያ ጊዜ አለ ብለህ ታምናለህ? አለ ብለህ ታምናለህ? ከሙሐመድ በፊት አዎ አለ። እና ከፍተልና አንድ ማስረጃ ብቻ አንተ አንድ ነብይ እምነታችን ሙስሊም ነው ያለ ከሙሐመድ በፊት አንድ ማስረጃ ብቻ። ቀጥል ወንድሜ። መጀመሪያ ማስረጃ መጀመሪያ ጊዜ በኢየሱስ ክርስቶስ ማስረጃ ከሙሐመድ በፊት ምንም ነገር ሽታውም የለም። ቤቱላ ነገረች። የምርነት ነው ሙሐመድ ነው እስልምና ያ ማለት እኔ ለእናንተ ለሱ ማለት ሙሐመድ እንድናወራ ከተሳጠን ይሄ በእንትን አለ ማስረጃ አንድ ማስረጃ አንጣ። ከሙሐመድ በፊት እስልምና ለመኖሩ አንድ አንጣ። ቀጥል። ራሱ ነው የወጣው። አያሹ ሁለቱም ወጡ ጥለው። ቤቱላ እንዴት እንደሚዋሹ አየሻ? ፈርድ ነው የሚለው። ኤኒዌይስ ወደ ቶፒኩን መልሰው። ቤቱላ ጥያቄዎች ካሉሽ ሜይ ቢ በኋላ ላይ እንቀበልሻለን። ዛሬ ወደ ዛሬው መልሰው። አንዴ ጥያቄ አለ። ወደ ቶፒካችን እንመለስና ያ ቤቱላ ጥያቄዎች ካሉሽ በኋላ ላይ እንቀበልሻለሁ። አንቺን ብቻ ወይንም ደግሞ ጥያቄ አትቀበሉ። አንዴ አሁን ቶፒኩ ላይ እንግባና ቤቱላ አረብ ሀገር ነው የምንኖሪው? አዎ አረብ ሀገር ነው የምኖረው። ስራ የሚበዛው በረመዳን ወቅት ነው ከረመዳን በፊት? አይ ረመዳን ላይ ስራ ይበዛል። ምግብ ብዛት የምታዘጋጁት መቼ ነው? ረመዳን ላይ ነው። ስለዚህ በጣም ምግብ የሚበላው በረመዳን ወቅት ነው ማለት ነው። ማለት ብዙም አይበሉም፣ ግን ስራ ምናምን ይበዛል፣ ምግብም ይበላል። ሰላም ኦኬ ሳድቆ አንዴ ነብዩ ክርስቲያኖች እኛ ስንሆን ይኸውልሽ በጾም ወቅት ላይ ቆሎ ነገር ነው ብዛት የሚበላው። እንደዚህ እስክጠግቢ ድረስ የሆነ ስትሚያቅትሽ ከአቅም በላይ በልቶ እንትን አይባልም። ማለት እዚህ አሳምቡሳ ምናምን ነው የምንሰራው፣ ሌላ ነገር አንሰራም። ኦኬ ክርስቲያኖች በጣም ሆዳም ክርስቲያኖች እንደው አንድ ክርስቲያን ጓደኛ ኖሮሽ ያውቃል? ምታውቂያት? ኧረ አሉኝ፣ ብዙ አሉኝ። እነሱ በጣም ሆዳም ናቸው። እንደው ስታያቸው ከአንቺ ስንት እጥፍ የሚበሉ ይመስልሻል? ማለት በጣም አጋስስ ክርስቲያኖች አጋስስ ነን እንዴ? ሆዳም ነን እንዴ? ከአንቺ 7 እጥፍ ምግብ እንበላለን። ሰው እኮ እንደተፈጥሮ ነው። በጣም ብዙ የሚበላ ማለት ትንሽ የሚበሉትም አሉ። ሁላችንም አለማድነቅ አይቻልም። ማለት ሁላችንም አንድ አይደለም። ትክክል ጎበዝ። አንዳንዱ ብዙ ሊበላ ይችላል፣ አንዳንዱ ትንሽ በልቶ ሊተው ይችላል። ሙሐመድ ግን ምን እንዳለ ታውቂያለሽ? አላውቅም። ምንድን ነው አለ? ካፊሮች ወይም ሙስሊም ያልሆኑት 7 እጥፍ ነው ከክርስቲያኖች የሚበሉት። 7 አንጀት ነው ያላቸው አለን። በረመዳን ወቅት በጾም ወቅት እኛ
ምግብ ብዙ አንበላም ማለት እናንተ የምትጾሙት 1 ወር ነው ወይስ 2 ወር ነው? እንደኛ ነው። አሁን እኛ 1 ወር ነው የምንጾመው። 2 ወር ነው እኛ የምንጾመው። 2 ወር ሙሉ የስጋ ነኮችንም እንደዚህ ነገሮችንም አንበላም። ወላ ፕላስ ደግሞ እስታቅም በላይ በጾም ወቅት ላይ እኛ ምግብ በጣም እንቀንሳለን። ምንም በቃ ምግብ ኦልሞስት በጣም ከጥፍ ያላነሰ ይቀንሳል። ሙሐመድ ግን ምን አለ? እኛ ሀገር ላይ ማለት ነው ሀገር ላይ ምግብ ብዙ ጾም ላይ ምግብ አልበላም። አሁን አረቦች ናቸው ብዙ ምግብ የሚበሉት ማለት ነው። ዋና እነሱ ናቸው አይደለ? ዋናዎቹ እኮ እነሱ ናቸው። ሐዲሱ እንደዚህ ይላል። አንበባ ክርስቲያን ራችን ላይ ምግብ ብቻ አይደለም መጠጥንም ጨምሮ ነው የሚናገረው ሙሐመድ ማለት ነው። ቡሃሪ 53 ላይ ሰው የፈጠረው ሊሆን ይችላል። እናንተ በምን እርግጠኛ ሆናችሁ? ቆይ ሙሐመድ ነው የተናገረው። ያው ቡሃሪ ላይ ነው። ከቁርአን ቀጥሎ ተቀባይነት ያለው ሐዲስ ቡሃሪ ማለት የኛ ቁርአን እኮ አረብኛ ነው፣ ይሄ እንግሊዝኛ ነው እንዴ? ያው አረብኛ አለው። ያው አረብኛው ሰዎች እንዳያውቁ አልተረጎሙትም። እንግሊዝኛ ብቻ አይተረጎሙት። ትንሽ ዝቃ በቃ ትንሽ ሳዲ ቀጥታ ቆይ ቀጥታ ሳድ ከዚህ ጀምሮ አንብበህ ተርጉም። ኢነል ሙእሚን ከሚለው ጀምሮ አንብብ። ያብዬን ወደምዬን እኮ ነው በነገራችን ላይ የተናገረው ሙሐመድ። ባርካት ቆይ ቀጥብሽ። እሺ ይሄንን ሐዲስ ምንድነው? ሐዲሱ እስኪ ቡኻሪ ነው ቡኻሪ ነው። እስከ አሳየኝ ቡኻሪ መሰረት ቡኻሪ መሆን ማለት አረብኛና ዝም ብለ ሰሒህ ቡኻሪ ስላለ አይደለም። ይሄንን አይደለም ዋናው ማስረጃን ቡኻሪ መሆኑን እንትኑ ከኋላ እስኪ አጥፋ አሳየኝ። ዝም ብለ እዚህ ጋር ሰሒህ ስላለ ቡኻሪ ሰሒህ ስላለ 5394 ስላለ አይደለም። እሺ ኦኬ እሺ ይሄ ቡኻሪ መጽሐፍ አይደለም። ቡኻሪ እንደዚህ ብሎ አልተናገረም ነው የምትለው? አዎ እንደዚህ አላለ። ይሄንን እሺ አንብበዋል? እስኪ እያነበብክ መጀመሪያ ተርጉምልንና ይሄን ማን ነው የጻፈው? እባክህ እስኪ ቡኻሪ ካልሆነ ንገረን እስኪ ማን ነው የጻፈው? يأكل في ماء واحد وإن الكافر هنا ኦኬ ምን ማለት ነው? أو المنافقين في أدري أيهما قال عبد الله يأكل في 7 أماعيا. ماشي ምን ተርጉምልና ተርጉመው ሳድ ብተረጉም ላይ ትርጉም የለውም። ኦኬ እኔ ልተርጉምላችሁ። ትርጉምማ በጣም አለው። ትርጉም ስላለው ነው ያነሳነው ዝም ብለን አይደለም። ያላህ መልእክተኛ እንደዚህ አለ። A believer eats in one intestine. አማኞች ወይም ደግሞ ሙስሊሞች የሚበሉት በአንድ አንጀታቸው ነው፣ ማለትም በትንሽ ምግብ ይጠግባሉ አለ። And a kafir or an unbeliever or a hypocrite eats in 7 intestine. መናፍቅ ወይም ደግሞ ከሃዲ ወይም ካፊር የሚበላው በ7 አንጀቱ ነው፣ በጣም ብዙ ይበላሉ አለ ሙሐመድ ሲናገር። ይሄን ተቀብለዋል አይደል ሳድ? ተቀብለዋል አይደል? ምንድነው 7 ሙናፊቅ 7 ጊዜ አይጠሙም ምንድነው የምትለው? መናፍቅ ወይም ካፊር በ7 አንጀቱ ነው የሚበላው ብሎ የተናገረው መሐመድ ልክ ነው? በ7 አንጀቱ የነብይ ንግግር እኮ ነው። ይሄ መገለጥ እኮ ነው በነገራችን ላይ አይደል? ነብዩ ከራሱ አይናገርም አይደለም። ይሄ ማስረጃ ብላ አምጥተህ ነው። ይሄ አትቀበለውም? ትቀበለዋለህ? ምኑ ይሄንን አትቀበለውም? አልቀበለውም። ከፍረዋል። ወይኔ ክርስቲያን ዋርኒንግ የሰጠኝ
ዞረደ ከፍሯል። ቡኻሪን አልቀበልም አለ። ቅድም ማነው ቡታላ ነው ምን በቱላ ነው እንደሚለው። እሺ ቅድም እስልምና ከመሐመድ በመሐመድ ነው የመጣው ምናምን ሲባል ሰምቻለሁ። ሳድ ቆይ ቡኻሪን አልቀበልም ብለሃል። ነብዩ ተናገረውን አልቀበልም። ቡኻሪ እንዴት ነው የማልቀበለው? ይሄንን የተጻፈው ብቻ ነው የማልቀበለው እንጂ ቡኻሪና ሙስሊም የዘገበው ሐዲስ ከሆነ ትክክለኛ የእስልምና መንገድ እሱ ነው። ከሐዲሶች በላጭ ሐዲስ ቡኻሪና ሙስሊም ነው። ቡኻሪ ነው የዘገበው። ነብይህ ነው የተናገረው። ነብይ የተናገረው አይደለም። ይሄንን ቡኻሪ ስለ ሷሂህ ስላለ አይደለም። ኖ ሳይ ማለት ያለ ማለት ጉዳይ ሳይሆን ቡኻሪ ነው የዘገበው እያልኩ እኮ ነው። አንዴ መጽሐፉን ይከፍትልሃል፣ ችግር የለው። ሃርድ ኮፒው ይከፍትልሃል ሲጀመር። ኦኬ አይ ተረጋጋ። ቮሊዩም 7ን ክፈተው ቡኻሪን። ክርስቲያን ያ ልከፍትለት ስልክ ነው። በእናትህ አሳየብኝና ዋርኒንግ እንትኑን አታሳይ፣ ኪታቦችን አታሳይ። ጊዜ ኪታቦችን እያሳየ መሰለኝ እንትን የሚለው ከበር ፔጃቸውን ብዙም አታሳይ። ቆይ አንዴ የአሁኑ ሃርድ ኮፒ ሲሆን ነው እንጂ አሁን ዓለም ላይ ትክክለኛ ሃይማኖት ምን እንደሆነ ልትነግሩን ትችላላችሁ? ማለት አንድ ትክክለኛ ነገር አለ። እሱ ምንድነው? እሱ ክርስቶስ የተናገረው እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። እውነት እኔ ነኝ ብሎ የተናገረ እናንተ አሁን ፈጣሪ ስንት ነው? እናንተ እኛ አሁን አላህ ፈጣሪ አንድ ነው። አንቺ ትጠራጠሪያለሽ? እንደ ሙስሊም አንድ ፈጣሪ ነው ያለው። አንድ ፈጣሪዎች ቆይ አንድ ፈጣሪ ነው ያለው። አንድ አምላክ ነው ያለው። የፈጠረን አምላክ እሱ አንድ ነው። እናንተ ጋር አንድ ነው። አንብባ ያ እናንተ ጋር ስንት እንደሆነ አይታወቅም። ቤቱላ እናንተ ጋር ስንት እንደሆነ አይታወቅም። እጁ አብሮ እና እኛ ጋር አንድ ነው። አረ አንድ አምላክ ቁጥሩን አንድ ነው ያላችሁት። አላህ እጅ እግር አለው፣ ፊትን ጭንቅላት የለውም። ጭንቅላት የለውም ማለት አላህ እንላለን እንጂ ፈጣሪ ነው እኮ። ስሙን ተቀይሮ ነው እንጂ ፈጣሪ ነው። አንድ ስትሉ ግን ጭንቅላት አለው። አላህ ጭንቅላት አለው። በምን እና ቃል እሱ እኮ ሰባተኛ ሰማይ ነው ያለው ማለት አና እሺ ሳዲ መልስ። እሺ የለውም። እጅስ የለውም። እግርስ የለውም። የነ ያለው አላህ የነ ያለው አላህ አላህ ምን ይላል በቁርአን ላይ? ቁል ሁወ አላሁ አሐድ በል አላህ አንድ ነው። አላሁ የነ ያለው ቆይ ወጁዱን ቢላ መካን ብለው እንጂ አላህ የነ ያለው የቆይልን ቁርአን ንገረኝ። በኋላ አላህ የት እንዳለ ንገረኝ። ያለ ቦታ ነው ያለው። መሬትና ሰማይን ሲፈጥር ያለ ቦታ እንደ ቁጭ የምታረገው የትም ቦታ ነው። ቀደም የለም ብለህን ነበረ። ኪታቡን አንብባውን ቡኻሪ ተከፍቶላል። አረብኛውን አድርግለት ክርስቲያን። ኪታቡ መጽሐፉ ተከፍቶላል። አው ማለት ነው የሰው የጻፈው ማለት كتابه تكفت الله عن رفع عن بن عمر رضي الله عنهما قال رسول صلى الله عليه وسلم إن المؤمنين يأكل في ماء وحيدا وإن كافرين أو المنافقين في لا أدري أيها قال عبد الله يأكل في 70 مياه. ይሄንን ሙተሻቢህ ነው። ቆይ ሙተሻቢህ በሙተሻቢህ ማመን የለም። አንተ አልመሳቅ አይደለም። ማን ነው ቀደም አላውቅም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቀደም አልቀበልም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቆይ ወንድሜ ስማኝ። ቆይ አሁን ባጭሩ አንተና ሁሱ ተገናኝታችሁ ለምን አንተ ከሰባተኛ ሰማይ ላይ ቁጭ ካረከው ማለት ነው አላህ ቆይ እዚህኛው ላይ መልስ። ሙተሻቢ የሚለው ለቁርአን ነው እንጂ የተሰጠው ሲጀመር ለሐዲስ አይደለም። ግልጽም ያልሆነ ነገር አለ ተብሎ የተነገረው ለቁርአን ነው እንጂ ለሐዲስ አይደለም። ሐዲስም እኮ ሙተሻቢህ አለ ምን ነው የሌለው ነው። ነብዩ ያለው ምንድነው? እሱ ግልጽ ተናጋሪ ብቻ ነኝ ነው ያለው። ሙተሻቢ የሚባል አዲሱ ላይ የለም። ኤኒዌይስ ቀደም ያልከው ምንድን ነበረ? አልቀበልም የነብዩ ነገር ነበር። ቆይ ልንገርሽ ሳድ ማለት በስነ ስርዓት አውሩ እንዴ። ሳድ ምን መሰለ? ቀደም ምን አልክ መሰለ? አልቀበልም ነበር ያልከው። አሁን ደግሞ መጽሐፉን ስናመጣልህ ደግሞ ሙተሻቢ ነው አልከን።
ለምን ነብይ ያለህ ነብዩ ተናገረው ስድብ እንደሆነ ገባህ ማለት ነው። ምንድነው ያለው በግልጽ ነብዩ? እኛ ጥንጥዬ ነው መንበላው፣ በአንድ አንጀት ነው መንበላው። ሌሎቹ ግን አለ በሰባት አንጀት ነው የሚበሉት፣ በልተው አይጠግቡም አለ። ማን ነው እውነት እንናገር ከተባለ አረብ ሀገር ላይ በተለይ ያው ነብዩም የነበረበት ሰዓት ስለነበረ ምግብ እንዴት እንደሚበሉ ቪዲዮዎችን ካያችሁ ወይኔ ግመሏን እኮ ብቻቸውን አንድ አምስት ሆነ እኮ ይበላል። ሁሉም ሰው አንድ አይደለም እኮ አረብ ሁሉም አንድ እንደ እንትን ሲባል እኮ አዛን እንትን ሲባል እንዴት ተሯሩጠው እንደሚበሉ እንዲህ እኮ ነው። በቃ እንዴት እንደሚያግበሰብሱት እንዴት እንደሚሰለቅጡት። እነዚህ አሁን ሰባት ብቻ አይደለም ያላቸው ባይዘ ሁሉ ይበሉታል እኮ እኛ ምናወራ እንጂ አንተ ብቻ ነው የምታወራው። ቆይ እንጂ ወዳቸው ውስጥ ጅብ ነው የታሰረው። እነዚህ እኔ እኮ ቆይ ጥያቄ እኮ አለን። ጥያቄ ለምን አትቀበሉም? ቆይ ግመሏ ነው እንዴት እንደሚባሏት እንዴት እንኳን ቢባል እኮ አሁን ክርስቲያኖች ስታምኑ በስራ እንጸድቃለን ብላችሁ ታምናላችሁ። ጸደቅን ቢባል አይ ተርግባክ ለምንድን ነው የሚወት የምታረገኝ? ሁለት መጠጣት አራብ አይደለም እያሉ አባቴ ኤኒዌይስ ኢቭን እንዴት እንደሚቸኩሉ ማለት ነው። የጾም ልክ እንትን ሲባል ያለውን ፓርት እንትን በለው ልክ እንትን ሲባል ፓርት ያለውን ልክ ሲፈቱ ያለውን ፍጥነታቸውን ምግብ ይጠብቃሉ ማለት ነው። አዛን እስከሚባል አፋቸው ላይ ምግቡን ይዘው ይጠብቃሉ። ልክ እንትን ሲባል ኪሳቸው ባይዘ ዛሬ ራሱ አንድ ነገር ስለምናወጣ የነገረኝ ነበረ እና ሁሉም በኪሱ ቴምር ምናምን ይዘው የሚጠብቀው እያለ እየሳቅን ነው። ጾም አይደለም በቃ እና ልክ እንትን ሲባል ቶሎ አፋችን ነው የሚከተተው ምናምን እያለ እየነገረኝ ነበረ። እሺ ሚውት አታርገኝና አንዴ አንተማ ሙተሻቢ ነው አልክ እኮ ከአንተ ጋር ምን ላውራ? እሺ ቆይ እኔ ልንገርህ። እሺ አንዴ ሙተሻብስ እሺ መጀመሪያ ከሰባተኛ ሰማይ ላይ ቁጭ ካረከው ሰማይና መሬት እሱ ነው አይደለም። ጥያቄ አይደለም። የት ነበር? ጥያቄ አይደለም። እሱ አልጠየቅኩህም። እኔ እሱን እኔ ምን አገባኝ? እኔ አላህ የትም ይሁን እኔ አላህ እኮ የት ነው የሚለው እኔን አይመለከተኝም። ክርስቶስ የት ነው ያለው? እሺ እኔ ጥያቄ አይደለም። አሁን እሱ ወደ ቶፒኩ ላይ አላቅም ብለሃል። ማታ ከሆነ በቃ አሁን ታዳምጣለህ። እንትን ብላችኋል። መጀመሪያ ሙስሊም በነብዩ መሐመድ ነው የመጣው ብለሃል። መቼም አንተም ማነው ያለችው? የሷ ሴት ነው። እሺ ከመሐመድ በፊት ነበረ እስልምና የሚባል ሃይማኖት? አዎ ነበረ። አዎ እና ከፍል አድርገና አንድ ማስረጃ ብቻ መጠየቅ ብዙ አይደለም። መሐመድ ከመምጣቱ በፊት እስልምና የሚባል ነቢያቶች እኛ እስላምነን ሙስሊም የሚባል ሃይማኖት አለ ብለው ያስተማሩበትን አንድ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስፋፉት እስልምና ዲነል ኢስላም ያስፋፉት ነው እንጂ ከነብዩ መሐመድ በፊት ነበር እስልምና። ተረተረቱና ማስረጃ ችግር የለውም። ማስረጃ አሳይሃለሁ። ማስረጃው እኮ አሳየና ያው ነቢ ክርስቶስ የምትለው ለራስ ነቢ ለኢሳ ለራሱ እጭ አዛከን በቃ ማይከነስ ማስረጃ ነው እንጂ ተባልከው አልቀሳለሁ ባልክም። ኤኒዌይስ አዛን ልክ ጾሙ ሊፈታ ሲል እንዴት እንደሚጠብቁ አሳያቸው። ትልቁ ላይ እኮ ነው እንዴ? ኦኬ አንድ ይዘሽ እሺ። እኛ በነገራችን ላይ እንደዚህ አይነት ነገሮች እንትን ብለውን አይደለም፣ ግን ሙሐመድ ከተናገረው ንግግር አንጻር ነው እንደዚህ እያሳየናቸው ያለ ነው ማለት ነው። እንግዲህ ይሄ ሌሊት 11 ሰዓት በልታ ከዛ በኋላ ቀን ምሳ ዘሎ እንደገና 12 ሰዓት ከ45 ለመጾም ለመብላት ነው። በምን ያህል በጉጉት እንደሚጠብቁት በአፋቸው ላይ 12 ሰዓት ከ45 እስኪል ድረስ እንዴት እንደሚጠብቁ ማለት እንደዚህ ይዘው ነው። ይሄ እኮ ፐርሰናሊቲ ነው። ባይዘ ይሄን እንደ ቀልድም እንደምንም ትሬንድ አድርጋችሁታል ቲክቶክ ላይ በተለይ ረመዳን ሲመጣ እንደ ቀልድም እንደምንም ትሬንድ እንዳደረጋችሁት እናውቃለን እኛ። ችግር የለውም። ግን የምትናገሩት ንግግር ሙሐመድ የተናገረው ክርስቲያኖች ላይ ለማላገጥ የሞከረውን ነገር ነው አንስተን እናንተ ናችሁ እንደዚህ እንጂ እኛ አይደላችሁም። የእናንተን ታርጋ ነው ለእኛ የለጠፋችሁት። ቀልድ ከተባለ ዩኒቨርሲቲ ተማሪ ከሆናችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች አንዴ
የዩኒቨርሲቲ ተማሪዎች ካያችሁ ልክ ሰዓቱ ሲደርስ እንዴት እንደሚሮጡ ማለት ነው አካሂዳቸው ራሱ። እኛ እኮ ጾመን እኮ እንደዚያ እንቻኮልም ከቤተክርስቲያንም ለመመለስ ምንድነው ኔትወርክ ነው ምንድነው ክርስቲያን እንትን እያለ ነው። ስማ ኢፎይ እንዴት እንደሚሯሯጡ ማለት ነው። ስማ አንተ ልንገርህ፣ አይ ተረጋጋ። እንዴት እንደሚሯሯጡ እንዴት እንደሚሆኑ ማለት ነው። እንዴት እንደሚቸኩሉ ይሄ የሚያሳየው ምንድነው? እሱ ማን እኛ ነን ወይ በሰባት አንጀት ምንበላው ወይንስ እናንተ ናችሁ በሰባት አንጀት የምትበሉት? በሰባት አንጀት እየበላን ነው ማን ነው? አንዴ ተረጋጋ። በሰባት አንጀት እየበላን ነው ማንኛው ነው? ምንድነው የሚውጥ የምታደርገው? ማለት ምግብ ማብላት ኃጢአት ነው እንዴ? አይደለም፣ ኃጢአት መሆን ሳይሆን እኛ ሆዳም አይደለንም። ካፊሮች ወይንም ክርስቲያኖችን ጨምሮ እነሱ ከኛ 7 እጥፍ ነው የሚበሉት ሆዳም ናቸው ብሎ እኛን አለ። እውነታው ግን እንደዛ ነው ወይ? እኛንን ሆዳሞች ብዙ ምግብ እንበላው ወይ? እኛ ሆዳም ነን፣ ግን እኮ ማለት ጠንካራ ነን፣ በዲናችን ጠንካራ ነን። ስለዚህ እናንተ ሆዳም ከሆናችሁ ነብይሽ ዋሽተዋል ማለት ነው። እንደዛ ከሆነ ደግሞ ውሸታም ነብይ ለምን ትከታያለሽ? ምን ማለት ነው ውሸታም ማለት? እኛ ብዙ አንበላ የሚበሉት ብዙ እነሱ ናቸው ብሏል። 7 እጥፍ ከኛ የተባለበት ማስረጃ ማቅረብ ትችላለህ? አው ማስረጃ አሁን እኮ እየከፈትን እያሳየናችሁ ነበረ። አሁን ከፍተን እኮ ስናሳይ ቆየን። 7 እጥፍ ትበላላችሁ ብሎን ማለት ነው። ከናሁሱ ጋር ለምን አትወያይም? አታልቅሱ። ተገርፈው ሄዱ እኮ ምን ተገርፈው ሄደው አላያቸውም እንደ ኡስታዝ ኢፎይ አሁን ማለት አንተና ሁሱ ለምን አትገናኙ? እኛውን ስለ እስልምና ብዙ መናቅም የዛን ጊዜ ሃይማኖት አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። አንዴ ምንድነው እሱ አካውንቱ እንትኑ ራሱ እንትን እያለ ያለው አንድ ጥያቄ ልጠይቅህ። ይኸውልህ አረብ የሆነ ቪዲዮ ሰራና እስልምናን ይወክላል ማለት አይደለም። ችግር የለም። ይወክላል አይወክልም ሳይሆን ሎክ ነብይሽ የተናገረው ግን ይወክልሻል። የነብይሽ ንግግር ይወክልሻል አይወክልሽም? ይወክለኛል። ኦኬ ሆዳሙ እኛ ነን ወይንስ እናንተ? ወላሂ ከዚህ በጣም ሰው 7 እጥፍ እኮ እኛ ከእናንተ እንደምንበላ ነው የተናገረው። እኛ 7 እጥፍ ነው የምንበላው። ቆይ አንተና እሱ ለምን አትገናኙም? ማለት ባጭሩ እኛ አሁን ስለ እስልምና ብዙ መናቅም ሁሱ ብዙ ነገር አቃል ሁለታችሁ ለምን ተገናኙ? እሱ ካንቺ ስንተኛ ስንት ተመረሻል? በይቱላ ማለት እኔ እስከ 8 ተማራለሁ፣ ግን ማለት ትምህርት ነው የተማርኩት እንጂ ቤቱላ እስከ 8 ተመራለች። እሷ የምትጠራው ልጅ ግን ከ6ኛ ክፍል ነው ያቆመው። 6 ሳይደርስ አንቺ 8 ደርሰሽ 6ኛ ክፍል ያልደረሰ ተማሪ ጋር ሂድኛን ስትይኝ አንቺ ራስሽ ታስተምሪዋለሽ። አንቺ 8 ደርሰሽ ማለት ትምህርት ነው እንጂ ቁርአን አልቀረውትም። ምን ትምህርት ነው የቆመው? ስለዚህ ከ5 የቆመ ስለ የትኛው ሳይንስ አውርተንስ ልንግባባ ነው ከዚህ ጋር? አንቺ ትሻለሽ። ሁሱ ስለ እስልምና ብዙ ነገር ያውቃል። ሁለታችሁም ተገናኝታችሁ ባይቱላ ቆይ እንደዛ ዳም የሆኑ ሰዎችን አጥራቸው። ኤኒዌይስ ዋናው ፖይንታችን ምንድነው? ለነሱ መምህራኖቻቸው 5ኛ ክፍል ያቆሙ ናቸው፣ እስከ 5 የተማሩ ሶሪ ከነኚህ ሰዎች ጋር ተወያዩ ሲሉ ነው ራሱ ማለት ነው። አሁን ወደ ፖይንቱን ነግራና አንዴ ፕሊዝ። የሰው ልጅ 7 አንጀት ሊኖረው አይችልም። ቪዲዮ አትክፈቱ። በቃ 7 አንጀት ሊኖረው አይችልም። 7 አንጀት የለውም። ስለዚህ 7 አንጀት ከሌለው ሙሐመድ ኬት አንጥቶ ነው ካፊሮች 7 አንጀት ያላቸው ያለን? የትኛው ሳይንስ ነው ይህንን አማኝና አማኝ ያልሆነ በአንጀት ይለያያል ያለው? አሁን እናንተ እኮ ሰው የጻፈው ነገር እኮ ነው ማለት በምን እርግጠኛ ሆናችሁ? ፕሊዝ ቆይ፣ ከዛ ውጭ የለም። ካፊር ያልሆነ ተብሎ አይመደብም በአንጀት ደረጃ። ሙሐመድ ወሽቷል የምታሳዩት ማለት ነው። ሰው የጻፈ ሊሆን ይችላል እኮ እና ቁርአንና ምን ዝንጀሮ ነው እንደጻፈው ሰው የጻፈው ትላለች ማለት ቁርአንን። አሁን ቁርአን የሁላችንም ቁርአን ማለት በአረብኛ
ዝም በይ ቤቱላ አንዴ አዲሱ ነው ልክፈተው። ቪዲዮዎች አትክፈት። በቃ ቪዲዮቹ መሰለኝ እያስቸገሩ ነው ያለው አካውንት። ኦኬ ይሄን አዲስ አበባ የሚያብራራልን አለ። ሰላም ሰላም፣ ይሰማል? እንኳን ደህና መጣ። እንኳን ደህና ቆየ። እኔ አዲስ ነኝ፣ ገና ለመጀመሪያ ጊዜ የገባው ነው ያለው። ኦኬ እቺን አዲስ አንብብና እስቲ ያስረዳ። እኔ መጀመሪያ ተማሪ ነኝ፣ ማስረዳት አልችልም ትልቁን ነገር። ስለአንተ ሃይማኖት ብዙ አላውቅም፣ እስልምናን ደግሞ ወክዬ የማውራት አቅሙ ብዙም የለኝም። ግን አንተን መጠየቅ ነው የምንችለው ጥያቄዎችን ማለት ነው። እኔ እንደ ቤዚክ ተማሪ ማለት ነው የመጣ ነው ሸራ አድርጌለታለሁ እንትን በለው። እሺ እንደዛ ከሆነ ሁሱና ኢብራሂም በራስህ መጽሐፍ እንትን ያለ በስመ አብ አጨብጭቡ ወገን፣ አጨብጭቡ 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 አልኩኝ። ኢብራሂም መጣለህ እንደው እዚህ ጋር አጨብጭቡ። እዚህ ጋር አላህን ልትፈሩ የምትችሉት ሙስሊሞች ምንም መረጃ ሳታውቁ እየገባችሁ አጨብጭቡ 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 ብሏል። ኤኒዌይስ ለሶስተኛ ጊዜ ይከበራል፣ እንጠብቀዋለን። ተመጣ በደንብ አስተውሉ። ምን አለ ሙሐመድ? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ካፊር ወይም ክርስቲያኖችንና ሌሎችን በሰባት አንጀት ይበላሉ አለ። ሙሐመድ ግልጽ ተናጋሪ ነው ተብሎ ይታመናል። ግልጽ ተናጋሪው ሰዎች አማኝ ሲሆኑና አማኝ ሳይሆኑ አንጀታቸው ይለያያል አለ። ይህ ስህተት ነው። ግልጽ ተናጋሪ እስከሆነ አይ እንዲህ ለማለት ፈልጎ ነው ብትል ራሱ በቅንፍ ምን አሉት? ዲሲቨር ስለሆኑ አጭበርባሪ ስለሆኑ አማኝ ትንሽዬ ነው ይበላው፣ አማኝ ያልሆነስ በልቶ አይጠግበም። ኧረ በጣም ብዙ ይበላል። አረታ ሁሉም ሰው እኮ አንድ አይደለም ማለት ብዙ ቢመላ ማለት ትንሽ የሚበላል። ስለዚህ ሙሐመድ ተሳስቷል። እንዳንቺ አባባል ሁላችንም አንድ አይደለም እኮ ሙሐመድ ተሳስቷል። እንደዛ ተርጉማሉ እንዴ? እፎይ ይቅርታ፣ ግን ነገራቶች ተርጉማሉ። በእናንተም ሃይማኖት ይሁን አጣምና ተርጉማው እንደፈለክ ተርጉማው እንደፈለክ ተርጉማው። አንተ እሺ እንደዛ ከሆነ ይሄ the essence of this ይሄ የዚህ ሐዲስ ኢንሴንሱ ምንድነው ብለህ ጠይቅ። እኔ ይሄ የዚህ ሐዲሱ የለኝም፣ ፒዲኤፍም የለኝም፣ ምንም ነገሩ የለኝም። ቃላቶች ቃል በቃል አይደለም የሚተረጎሙት። በእናንተም ሃይማኖት ቢሆን የሆነ አስረዳና ታልከስ አይ ፍራም መረጃ እኮ እጄ ላይ የለም እንጂ ላቀርብልህ ነበር። ምን ታደርጋለህ? ከሰራና ታብታብ እያደረግህ ተማረው ልታለቅስ ነው እንደገባው። ምን እናግዛችሁ? ሶፍት የለንም። ምን እንተባበራችሁ? ከመልስ ከሌለ እኮ ከስር ሆነ ታብታብ ማድረግ ነው። ሲማ እፎይ አንዴ አልተረዳኝም። ቆይ እኔ ላስረዳ እንዴ። ቀጥይ። እሺ ያንተን ጾም አሁን ምን ያህል ዓለም ላይ ይታወቃል? አሁን የምትጾመውን ጾም የትኛው ሀገራት እየጾሙት ነው? እኛ ለሰው ብለን አይደለም እንጾመው። ፈቲ ሰው አወቀው አላወቀው ብለን አይደለም። ኖ ጥያቄ ይሄ ነው እኮ ያልንሽ ያለ ነው። ይሄ ነው አንድ ጾም ነጋሪት እያስነገራችሁ እያስጎሰማችሁ ነው እናንተ የምትጾሙት። ለዛ ነው እየጾምኩ ነው ብላችሁ ተናግራችሁ ነው የምትጾሙት። ሰማኝ አንዴ ሰማኝ ፈቲ ምንም የማይገናኝ ነገር ነው እያወራሽ። እሷ ትጨርስና አንተ ታወራለህ። ቆይ አይ የማይገናኝ ነገር ነው እያወራች። የማይገናኝ ነገር ማውራሽ ቁጥር ቀጥይ እዚህ ጋር እሺ ሰማኝ። ይሄን አዲስ እኛ ክርስቲያኖችና አይሁዶች ክርስቲያኖች በሰባት አንጀት ነው ይባሉ። እምነት ከሆነ ስማኝ አንዴ። አይ እኮ እኔ እስካሁን ሰምቻለሁ፣ በደንብ አዳምጫለሁ። አዲሱ ላይ ቀጥሽ አይደል? ችግር የለውም። ተቀጥልሽ ልትሰሙኝ ይገባል። ቀጥሽ እኮ አይ ነው የራሴን ጥያቄ ልቀጥልና ከዛ ወደ አንተ ደግሞ እመጣለሁ። ቀጥይ። የኔ ተቋርጠው ጎ ሄድ ፈቲ ያለሽ
አዎ ስማ፣ ትርኪ ምርኪ ወሬ ሲጀምር ምንም እፎይ ስማ፣ እኔ አንድ ጥያቄ አለኝ። ምንድን ነው? የእናንተ መጽሐፍ በእናንተ ሃይማኖት እስከ የት ድረስ ነው የሚታወቀው? በኢትዮጵያ ብቻ ነው የሚታወቀው ወይስ ደግሞ እስከ ሌላም ሀገር ይታወቃል? ክርስቲያን በተባለ ሀገር አጠቃላይ አሁን ሙስሊም በተባለ ሀገር የትም ብትሄድ ቁርአን ነው። ቁርአን በሚታወቅበት መጽሐፍ ቅዱሳችንን ያስተዋውቃል። እናንተ መጽሐፍ ቁርአን አሁን ለምሳሌ ስማ፣ ህንድ ሀገርም ብትሄድ እስራኤል ሀገርም ብትሄድ አሁን ለምሳሌ ክርስቲያን አለለን ታዲያውን ተወና ቁርአን ባለበት ሁሉ የኛም መጽሐፍ ቅዱስ ቁርአን ይመሰክራል። ቁርአን በደረሰበት ሁሉ ተጨማሪ የኛም መጽሐፍ ቅዱስ ይመሰክራል። የኛ መጽሐፍ ቅዱስ ባልመሰከረበት ሚታርጋው አንዴ የኛም መጽሐፍ ቅዱስ ባልመሰከረበት ቁርአን መቆም ስለማይችል ማለት ነው። መቆም ስለማይችል የመጽሐፉ ሰዎች እያለ ደጋግሞ ኢንጅል፣ ተውራት፣ ዘቡር እያለ ደጋግሞ ቁርአን ስለኛ መጽሐፍ ይመሰክራል። አይደለም የኛ መጽሐፍ መታወቅ አለመታወቅ በራሱን ችሎ ያንተ መጽሐፍ ራሱ የሚታወቀው የኔም መጽሐፍ ጠቅሶ ነው። እኔስ ወደ ቶፒኩ ግባ። በአማርኛ ነው የሚታወቀው ሌላ ሀገር ወይ በኢትዮጵያ ብቻ ነው በአማርኛ የሚታወቀው? ወደ ቶፒኩ ግባ። ትልቅ ጥያቄ የሆነ የምታኝከውን ደግሞ በእናትህ እንደዚህ ያኛ እንደ ሴት ልጅ እያደረግህ መስካት ብላ ፕሊስ። የኛ ፈጣሪያችን ሉክ የቋንቋ ጥገኛ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደላቸው በኋላ ለደቀ መዛሙርቱ ልሳን ሰጥቷቸዋል። ወንጌል በአሕዛብ ሁሉ የሚሰበከው በራሳቸው ቋንቋ ነው፣ ይተረጎማል። ለኛ በሚገባቸው ቋንቋ ይተረጎማል። እኛ የአረብ ገረድ ስላልሆን ቆያዳም የአረብ ጥገኛ ስላልሆን አምላካችን ከአረብኛ ውጭ ማይሰማ ስላልሆነ በአረብ የተፈጠረ ለአረብ የተፈጠረ አምላክ ስላልሆነ እኛ የሁሉንም ሰው ቋንቋ የሁሉንም ብሔር ቋንቋ መስማት ስለሚችል በየትኛውም ቋንቋ ብንናገር፣ በየትኛውም ቋንቋ ጸሎት ብናደርግ፣ በየትኛውም ቋንቋ ተርጉመን ብንናገር ይሰማናል፣ ይረዳናል፣ ያደምጠናል። ስለዚህ ቋንቋ ማተር አያደርገውም። የኛ ፈጣሪ ከቋንቋም በላይ ቋንቋን የፈጠሩት የሰው ልጆችንም የፈጠረ ስለሆነ ቶፒኩ ላይ ግባ። ያንተ ግን ከአረብኛ ውጭ መስማት ስለማይችል በመሐመድ የተፈጠረ ስለሆነ ያንተን ሄድና ከአረብኛ ውጭ ላይ ብፈልገው አታገኘውም። አሁን ወደ ቶፒኩ ተመለስ። ተፈጠረው ማለት ነው። በእናትህ ይችላል ሀሳቡን እዚህ ሀዲስ ላይ ቀጥል። በቃ ምንድነው የምታሰለቸው? እዚህ ሀዲስ ላይ ቀጥል። ይሄን አስረዳን። ይሄን ሀዲስ ማነው በሰባት አንጀት የሚበላው? አሁን ስለሱ ተውና እኔ ያወራሁት እንትን ያለ ተረዳኝ እንጂ እኔ እዚህ ላይ ያወራ ችግር የለውም። ጨርሳችኋል። ምን ልረዳ? መጽሐፍ ቅዱስ የሚል ፕሊዝ፣ ይሄ ዳም የሆነ ጥያቄ ጠይቀህ አስረዳኝ ይላል። መጽሐፍ ቅዱስ የሚለውን በዓለም ላይ ይታወቃል አይታወቅም? በምን ቋንቋ ነው የሚያውቁት? የኛ ቁርአን የሚለው በዓለም ላይ ይታወቃል። which is stupid ድድብና ማለት ነው። የኛ አምላክ በየትኛውን ቋንቋ ተርጉመን እንድናናገረው ፈቅዶልናል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው፣ በተለያዩ ቋንቋ እንዲናገሩ ስልጣን ሰጣቸው። ያንተ አላህ ግን ከአረብኛ ውጭ ስለማይሰማ ሱራ 43 ላይ ሱራ 14 ላይ በገዛ ወገኖቹ በአረብኛ ወረደ ስለሚል ከአረብኛ ውጭ ስለማይሰማ ያንተ ቋንቋ ቁርአን ያንተ መጽሐፍ ቁርአን ብቻ ተብላ ቋንቋው አይተረጎምም። ተተርጉመህ ብታነበው ጀነትም አትገባ። ቁርአንን የምትቀረው ነሰሪ በአረብኛ ብቻ ነው። መማር የምችለው በአረብኛ ብቻ ነው። ትርጉሙም ያላ ቃል ተብሎ አይጠራም። ያላ ቃል አይባልም። የአረብኛ ተተረጎመ አረብኛው ብቻ ነው ያላ ቃል የሚባለው። ሰላት ላይም መስገድ የምችለው በአረብኛ ብቻ ነው። ሶላት ጸሎት የምታደርገው ከአረብኛ ውጭ ከሆነ አላህ አይሰማህም። የኛ አምላክ እንደዛ አይደለም። ያንተን አላህ ከአረብኛ ውጭ ማይሰማውን ጆሮውን ቢቆርጡት ማይረዳው ከአረብኛ ውጭ እሱን አረቦች ጋር ሄድና ፈልገው መሐመድ ነው የፈጠረው። የኛ ግን በየትኛውም ቋንቋ ጸሎት ብናደርግ መጽሐፉ በየትኛውም ቋንቋ በአማርኛ መጽሐፍ ቅዱስ ቢባል፣ በኦሮምኛ ኪታብ ቁልቁሉ ቢባል፣ በእንግሊዝኛ ባይብል ቢባል ይረዳል፣ ያውቃል።
አይ ቋንቋዎች እኮ ሲተረጎሙ እዚህ ጋር ባይብል፣ እዚህ ጋር ኪታብ አቅልቁል፣ እዚህ ጋር መጽሐፍ ቅዱስ ተብሏል። አልሰማችሁም። አንደኛውን ብቻ ነው የምንሰማው። የእኛ አምላክ እንደናንተ አምላክ ስላልሆነ እንደዚህ አይነት ለም ጥያቄዎች እንደዚህ አይነት ለሙግት ማይቀርቡ እዛችሁ አጥምጡ። ቶፒክ ላይ ገባ። ስለ ረመዳን ጾም አውሩ። ማንኛው ነው በሰባት አንጀት የሚበላው? እሺ አንድ ጥያቄ ልጠይቅሽ። በቃ ወደ ቶፒኩ ግባ። አንድ ጥያቄ ልጠይቅህ። አይኮ አዎ አዎ ይበላል። አዎ ይበላል። የእናንተስ እስኪ እናንተ ጾም ንገረኝ። አረ ከሴት ጋር አይተኙም እንዴ? አይፈቀድም። ከሴት ጋር መተኛት አይፈቀድም። ታይኒ ወላሂ ረመዳን ላይ ከሴት ጋር አይተኛሉ እንዴ? አይቻልም እንዴ? እስላም አይቻልም። ወላሂ ማንም ሰው መጠየቅ ትችላለች። አይቻልም። እስላም አይቻልም ማለት ረመዳን ወር ላይ ከሴት ጋር አይገናኝም። አይቻልም። አይ ጾም ላይ እንደዚህ አይነት ነገር አይቻልም። እስላም ይቻላል እያለ ነው። ወፌከም አካም ነጋሬ ዘራፋን ኦሮሞ በከሊፋ ወልቁነምቲ ጎቹን ይደናማ ረመዳና keessatti ኦኬ ገሩ ጋፊ ቀባ እንጋፈጣ የቃኑ ደቢስሜ አጋፋጅሪን ጋውቲ ረኮን ቀባ ደማናቲ አገየሮ ኦርጋን አየር እስከሚደርስ ድረስ ይቻላል። ሚስትን ወሲብ ማድረግ እያለሽ ነው። አደም ደግሞ ምን ማድረግ? ወሲብ ማድረግ ይቻላል። አረ አይቻልም። ማግደብ ፈጅር ያዛንስ ድረስ ባይቱላ ፈጅር እስከሚባል እስኪ ሊነጋጋ እስኪል ድረስ ይቻላል። ከኢፍጣር ጀምሮ ነው የሚቻለው አይደል? ስሚማ ባይቱላ ከኢፍጣር ጀምሮ ሴት ጋር አይገናኙም። ቆይ እነሱ ይቻላል እያሉ ነው። አንቺ አይቻልም እያልሽ ነው። ቆይ አሁን ያልገባኝ መጠየቅ ትችላላችሁ። እነሱ ስለማያውቁ ነው። እኔ እኮ አረብ ሀገር ነው የምኖረው። ስለ እስልምና ምን እንደሆነ አስረግጬ አውቃለሁ። ጎበዝ፣ በደንብ እርገጭና ወቂው። ቁርአኑን ክፈትልኝ። ሱራ 287 ላይ አይ ቲንክ ሰው ለኛም ተራ ይሰጣ ብቻ ይታወራ አንዴ ወደዛ ደም ቆይ አሁን ከ12 ሰዓት ማታ ከ12 ሰዓት ሊነጋጋ እስከ 11 ሰዓት ሊደርስ ሰው የጻፈው ይሆን? በምን እርግጠኛ ነው? ካዳ ቁርአኑን አንብቢ እስኪ የነከፈል ወላሂ ላዚም እያስረዳ አታወራም። እያስረዳ አውራ በቃ خلاص እያስረዳ ኑት እያስከሳውን እያስረዳ እስኪ አንብብ ይችላል። አሁን ለምሳሌ ሰው ምረዳ እያስረዳ እንትን ይያውንክ እንጂ ሚውት እያስከ ጥያቄ አለኝ የሚለውን ሰው ሚውት እንዳትስ አንብብ አው ሊንገር እኔ ማን ነው በጾም ሌሊት ፍጡር ካፈጠርከ በኋላ እስከ ሱር ድረስ መገናኘት ትችላለህ። አው خلاص ቁርአን ይላል አይቻልም። ማራ አይቻልም። ወሩ ሙሉ ከሴት ጋር አይገናኝም። ያደክ የምታውቀው ታሪክ እነዚህን ያለ መስረጃ የሚያወሩት ባይቱላ ጥያቄ አለኝ ከተቀበለች እስኪ ወሩ ሙሉ ከሴት ጋር ወንድ ማገናኘት አይቻልም። ማንም ሰው መጠየቅ ትችላላችሁ እንዴ? እሱ እኮ ከክርስትና ነው ቤቱላ። በክርስትና ያ በጾም ወቅት ላይ ጥያቄ አለኝ። አይ በክርስትና እንደዛ አሁን ረመዳን ነው አይደለም? ወንዶች ከሴት ጋር አይገናኙም። ወሩ ሙሉ አይገናኙም። ጾም የላችሁም እናንተ። ፕሊስ አንዴ አደራርቡ እስቲ። እንደዛ ምንድነው እሱ? አቦ
ብልግናችሁን አንዴ ያዝ አድርጉት። ኦኬ ላንብብልሽ። በጾም ሌሊት ወቅት አዳምጪ ቤቱላ። በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ። ምንድን ነው የሚለው ቤቱላ? በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ ማለት ምን ማለት ነው? ማለት አላውቅም፣ እኔ አይገናኙም። እኔ እንደማውቀው ከሆነ ወንዶች ይቻላል፣ ቀን ቀን መሳሳምም ይቻላል። ምን እያልከ ነው አንተ? ምን ነው አይቻልም? ማን እስኪ አስረዳኝ፣ አሳይኝ። ኦኬ መሳሳም አይቻልም? አሳይኝ። አዎ ኦኬ የሚሳሳም ካለ ስህተት ነው ብለህ ታምናለህ? የሚሳሳም ካለ መቼም አንተ ጻፍከው ነው፣ በአረብኛ አሳይኝ። ኦኬ ቢሳሳሙ ስህተት ነው ብለህ ታምናለህ ወይ? ጾሙ ይፈርሳል ብለህ ታምናለህ? ሴት ከወንድ ከተሳሳም አዎ ይፈርሳል፣ በደንብ ነው እንጂ። ስለዚህ ምሳሌ ሊሆንህ አይችልም። እንደዚያ የሚያደርግ ሰው ስህተተኛ ነው አይደለ? አሁን ጾም ጾሜ ሴት ልጅ መሳም አልችልም። ከድራውን እየሳመ እኔን ምሰለኝ እንደኔ አድርግ ቢል ከድርን ትከተላለህ? እንደዛ ባድረጉ አሳይኝ አልኩህ እኮ ትከተለዋለህ ወይ? ቤቱላ ትከታያለሽ? እንደዚህ አይነት ሰው በጾም ወቅት ላይ እየሳመ ተርሚዚ 728 ቆይ አንዴ ስሙኝ። አንዴ ስሙኝ። ሁላችሁም በስነ ስርዓት አውሩ እኮ አሁን በደንብ አዳምጪ። ጾም ላይ ማለት ወንዶች ከሴት ጫፍ አይነኩም ማለት ነው። ማንካት አይቻልም፣ ማገናኘትም አይቻልም። ጎበዝ። ሁሉም ሰው ያውቃል። እነዚህ ሰዎች ለማይቻለው በፍላጎት እጅ ነው ይቻላል። ኦኬ እንደዚህ ይላል አዲሱ። አሁን እንቀጥል። አረብኛውን አድርግለት ለኢስላም፣ አረብኛውን አድርግለት። ቀጥል አንብቦ ሐደሰና ኢብኑ ዑመር ከሚለው ጀምረ እሱን ተወውና ከስር ካለው ጀምረ አንብብ። ኢስላም ቀጥል እስኪ ከዚህ ጀምሮ አንብበው። ከስር ያለችውን አንብባት። ወጣ ሄደ፣ ወደ አባቱ ሄደ። ያ ሜቢ ቤቱላ ይቻላል። እሺ ኦኬ። አንቺ እንደዛ የሚያደርግ ሰው አትከታይም ቤቱላ? እኔ ሰው እስከማውቀው ያንብበው፣ ይሄንን ያንብብልን። ወይ ድምፅን መቀነስ ከቻልክ አንብብልን። ቤቱላ በጾም ወቅት መሳሳም አይቻልም ብለሽናል አይደለ? አዎ። ኦኬ ለአንቺ ምርጡ የእምነትሽ መሰረት ጥሎልሽ ሄደው ማን ነው? ማለት ዋና በእምነትሽ ውስጥ ትልቁ መሰረት የጣለልሽ ፈለግ አድርገሽ የምትከታዩ ማንን ነው? ፈጣሪ ነው። ፈጣሪማ ዋና እንትን ነው። ከዛ በሰው ደረጃ ማለት ሰው መሐመድ ነው። መሐመድ ኦኬ፣ አንብብልን እስቲ ኑሪ ይሄንን ክፍል። መሐመድ ነው ትልቁ የሞራል ያለኝ አልኩህ። አንብብ ብቻ ዝም ብለህ ታወራለህ እንደ ሰው አታስወ አንብብ ማለት እኮ አውራ ማለት ነው። ዝቅ አድርግልኝ ክርስቲያን። አንቺ የነብይሽ ፈለግ ተከታይ እህታችን ነብይሽ እንደዚህ ይላል። አይሻ እንግዲህ እስልምና ብዙ ነገር ታውቃለህ። ቤቱላ አይሻ የአማኞች እናት ነች አይደለ? ያ ስለዚህ አንቺ እናትሽን ትከታያለሽ ማለት ነው። መሐመድ ደግሞ ሃይማኖት መደምደሚያ ነው። አይሻ የነብያችን ሰለላሁ ዐለይሂ ወሰለም ሚስት ናት። ባበት እንደዚህ ትላለች። አይሻ ናሬትድ አይሻ እንደተረከችው the messenger of Allah would fondle me while he was fasting ያላ መልእክተኛ
እየጾመ ባለበት ሰዓት ላይ ያሻሸኛል ትላለች። ዋ መሳም አይደለም እኮ ስማኝ፣ እኔ ቅርታ አድርግልኝ። ማሻሸት ይቻላል እንዴ? ማሻሻል ማለት ሐዲሱን ሐዲሱን በደንብ ባይቱን አልተረዳሁም። ሐዲሱን እሺ፣ አንብበው ኑሪ፣ አንብበው። አይ አንብበው ኑሪ፣ ተረዳና አንተ አንብብና ንገረን። እሺ፣ በጾም ሰዓት ማሻሸት ይቻላል? ምን ነው የሚያነብህ? ሐዲሱን ከየት ነው ያመጣው? ሐዲስ ተርሚዚ ኦኬ፣ አሳየን። አረ ይሄ ሐዲስ ያለ ነው እባክህ ኑሪ ዝም በለ። ሐዲሱ አለ፣ እኔ ልንገርህ። እሺ ሐዲሱ አለ፣ ግን ግንኙነትና እንትን ማሻሸት ሳይሆን ማጫወት እኮ ነው። ምንድነው ማጫወትና መሳም ግንኙነት ይለያያል፣ እያንዳንዱ ማለት ነው። ግን መጫወት ነው የሚለው፣ እንደዛ ነው የሚለው። ይባሽሩ ነው የሚለው። እስቲ ከፍ አድርግልኝ፣ ይቅርታ አይልም። ከፍ አድርግልኝ አረብኛውን እና ቃላት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይባሽሩኒ ወሁወ ሳኢሙን ወካነ ነው የሚለው። ይባሽሩኒ ነው። ይባሽሩን ማለት ግንኙነት አይደለም። ግንኙነት ወጥዕ ነው የሚባለው። ወጥ ነው የሚባለው። አይ ግንኙነት አላልንም እኮ እኛም መነካካት ነው ያለው። ማሻሸት ማለት ነው። መነካካት እኮ መነካካት እኮ እንደፈለክ ትችላለህ። መሳም ግንኙነት አይቻልም። ኦኬ፣ መሳምስ ይቻላል አይቻልም? መሳም አይቻልም። መሳም አይቻልም። አፍላፍ መሳም አይቻልም። መሳም አይቻልም? እርግጠኛ ነህ? ያለ ፍላጎት ነው። ግን በፍላጎት አይነ መሳም አፍላፍ ከንፈር ለከንፈር አይቻልም። ይቻላል። ተስማሙ ከድርና ረድዋን መሰለህ። በፍላጎትም መቆጣጠር ከቻልክ ችግር የለው። ሁፍ አንዴ ማለት እኛ ስለ እስልምና ብዙ አናውቅም። ሁሱ እኮ ብዙ ነገር እስልምና ያውቃል። ለምን ሁለታችሁ አትገናኙ? ከውቀት አንተ ከእሱ ጋር ከሄድክ የምር አንድ አንበሳ ወርድልሃል። ላንተ አይ እንደ አንበሳ መጮት ትችላለሽ። በመጀመሪያ ደረጃ አንዴ እዚህ ጋር ሐዲስ ተከፍቶላቸዋል። ሙስናድ አህመድ ላይ ምን ይላል? The messenger of Allah used to kiss her while he was fasting and suck her tongue. ጾም ላይ በነበረበት ሰዓት ላይ ያለ መልእክተኛ ምን ያደርጋት ነበር? አይሻን ይላል ይስማት ነበረ፣ ምላሷንም ይጠባ ነበር ይላል። ማንኛው ነበር አይቻልም ያለው? እኔ ነበርኩ። ኦኬ፣ አንብብ እስኪ እና አዲስ የአይሻ ምላስ ወገቧ ላይ ነው ያለው? አፏ ውስጥ ነው ያለው? አረ ምላሷን እስቲ የት አለ ምላስ የሚለው? እንዴ ምላስ የሚለው የት አለ? እሺ ታንገስ ምላሷን ይጠባል ከተባለ አፏን አይደለም ካለን አስቸጋሪ ነው። ወገቧ ላይ ካለ ምላሷ ብዬ አፍ ሚል ስለሌለ ኤኒዌይስ ወደ ዛሬው ቶፒክ እንመልሰው። ይሄ ትናንትና ስላወራንበት ወደ ዛሬው እንመልሰውና ረድዋን በጾም ወቅት ላይ ቀኑን ጾመ ማታ መብላት ሽፍት ነው የቀየራችሁት አይደለ? በምን ማለት እንደ ጅብ ሽፍት እኮ ነው የቀየራችሁ። ጅብ ለምሳሌ ቀን ቀን አይበላም፣ ማታ ማታ ይበላል። ቀን ይተኛል፣ ማታ ማታ አይበላም። እናንተ ደግሞ የጅብን ስራ ነው የሰራችሁት። ጅብ ትበላላችሁ። ስማኝስ እፎይ በጣም ምን መሰለህ፣ ይቅርታ አድርግልኝና አሁን እሺ፣ አንተ በሃይማኖት ያለ ነገር ትታዘዛለህ ወይ ትከራከራለህ? እኮ አሁን ጥያቄያችን ምንድነው? እሱ ማታ ማታ የሚበላው ጅብ ነው፣ ቀን ቀን ይተኛል። ስለዚህ የጅብ ባህሪ ነው ማታ ማታ ሲበላ ማደር፣ ቀን ቀን ጾሙን መዋል። ጅብንስ ትበሉታላችሁ? አበሉትም?
ቤቱላ ጅብ ትበላላችሁ በእስልምና? የጅብ ስጋ ኧረ አንበላም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ሌላ ማለት እኛ አንበላም። ሌላ እኔ አልበላም። ሌላ ማለት ሁላችንም አንድ አይደለም። የሚበላው ሰው ሰማህ? ሁላችንም አንድ አይደለም የሚለውን ታዩና ማለት ነው። ስሚኝ ረዷንስ የጅብ ስጋ ሆነ የምንም ስጋ አስጨርሰኝ። እሺ የጅብም ሆነ የምንም ስጋ ማለት ነው የፈለከውን ብትበላ ከራበህ ግዴታ ከሆነ የምንም መብላት እስልምና የራበ ሰው ምንም መብላት ይችላል ይላል። ግን የጅብ ስጋ ይቻላል። ተተገደርክማ የሰው ስጋ ይቻላል። እሱ በእስልምናው ከራበህ ትችላለህ፣ አርደህም ትበላለህ። ኤኒዌይስ ስለመራብ አይደለም የሰው አላን እንስሳ ነው። ቆይ አንዴ አሁን ዓለም ላይ ትክክለኛ ሃይማኖት ምንድን ነው? ቤቱላ ቀን ቀን ተኝቶ ማታ ማታ ሲበላ የሚያድረው ጅብ ነው። ጅቡን እኮ እየበላችሁት እኮ ተቸገረ። አኔ ሱናናና 28 36 እንግፈተው ክርስቲያን ጅቡን ራሱ ይበሉት ነበረ።